መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተን መሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም ለምን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ምን አይነት ህግ ነው ያለው ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻልንም ነው ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ ሁለት ሀገር የለንም መደበቂያ ሀገር የለንም ያው ከተማ ልጅ መሄጃ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ ሰጥተው ነው ሄዱ ስራ ሰጥተው ሄዱ ያን ወረቀት ያላቆማ መዳገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማው መድረክ ላይ ጥያቄ ቀረበ። በአርሲ የተፈጸመው ጭፍጨፋ፣ በሀገሪቱ ያለው ጅምላ ግድያ፣ እስራት እንደዚሁም በመንግስት የደረሱ የታቀዱ የድሮን ጥቃቶችና ውድመትም ተነስቷል። የፓርላማው አባላት እንዴት አንድ መንግስት በሀገሪቱ ዜጋ ላይ እንዲህ ያሉ ሁሉ ጥቃቶችን ያቀነባበራል የሚል ጥያቄም አሰምቷል። The government forces are attacking Ethiopians, their own people. እንዲህ ያለው ጥያቄ መንግስትህ ነኝ ባላቸው አካል የተገደሉ የቆሰሉ የተፈናቀሉና የተሳደዱ እንዲሁም የታሰሩና የታገቱ ኢትዮጵያውያንም ጥያቄ ነው። እንዴት መንግስት ያለው አካል ለ8 ዓመታት ገደለን፣ አሳደደን፣ አጎሳቆለን የሚል በአውሮፓ የህግና የፍትህ ማዕከል በፈረንሳይ ለህብረቱ ምክር ቤት የኢትዮጵያ ባለስልጣናት እየፈጸሟቸው ያሉ ጥቃቶችን በተመለከተ ገለጻ ያቀረቡት ልዑል አስፋውሰን አስራትም በዝምታ የሚፈጸመው የአማራ ስቃይ በሚል ባቀረቡት ሪፖርታቸው በኢትዮጵያ የሚደርሱ ጥቃቶች ስርዓታዊና መዋቅራዊ ሆነ ተብሎም የሚፈጸሙ ስለመሆናቸው አስረድቷል። ዛሬ በኢትዮጵያ ሞራልና ማህበራዊ ትስስሮች እንዲሰበሩ ተደርገው ዜጎች በኢኮኖሚያዊ ፖለቲካዊና መንፈሳዊ ጉዳዮች ሳይቀር የጥቃት ኢላማዎች ሆነው ሁለንተናዊ ቀውስ ላይ ይገኛሉም ብለዋል። እንዳለመታደል ሆኖ ዓለም ትኩረት ባይሰጠውም ዜጎች በመንግስታቸው የሚሸማቀቁበትና የሚፈሩበት ጊዜ ስለመሆናቸውም አብራርተዋል። Fear their government. The one-party state is brutal and merciless. በትግራይና በኦሮሚያ ክልሎች የተፈጸሙና የሚፈጸሙ ጥቃቶችን አንስተው በተለይም ባለፉት ዓመታት በአማራ ክልል የደረሰው ግን ከዓለም እይታ የተደበቀም የዘር ማጥፋት ዓላማም ያለው ነው ብለዋል። ከ4600 በላይ ትምህርት ቤቶች ተጎድተዋል አሊያም ወድመዋል። በአማራ ክልል ከሚገኙ ህፃናት መካከል ወደ ትምህርት ቤት የሄዱት 21 በመቶዎቹ ብቻ ናቸው። በዚህ ክልል በተከፈተው ጦርነት ሳቢያ በ10 ሺዎች የሚቆጠሩ ሰዎች የጦር አውሮፕላኖችና የድሮን ጥቃት ሰለባዎች ሆነዋል። በሺዎች የሚቆጠሩ ሴቶች ተደፍረዋል። ሌሎች በሺዎች የሚቆጠሩትም በተለያዩ ኃይሎች ታግተዋል። በ10 ሺዎች የሚቆጠሩት ደግሞ ታስረዋል ሲሉም አስረድተዋል። ለ8 ተከታታይ ዓመታት በኢትዮጵያ በተለይም በኦርቶዶክስ ክርስቲያን ማህበረሰብ ላይ የተቀናጀና ስልታዊ የጥቃት ዘመቻ ተካሂዷል። ጥቃቶቹ ደግሞ በዘፈቀደ የተፈጸሙ አይደሉም፣ ድንገተኛም አይደሉም። ሆነ ተብለው በተደጋጋሚና በአዲስ አበባ ባለው መንግስት ቀጥተኛ ድጋፍና ቅንጅት የተፈጸሙ እንጂ ሲሉም አቅርበዋል። በቅርቡ የተፈጸመውን የአርሲውን ግድያ በአብነት አንስተው ፓትርያርክ አቡነ ማትያስ ያቀረቡትን ጥሪም አብነት አድርገዋል። His Holiness Abuna Matthias, Patriarch of the Ethiopian Orthodox Tewahedo Church, the largest faith in the country, said to Ethiopia's leaders, do not be ruthless to God's people. He reminded them, we have been crying for too long.
በኦሮሚያ ክልል አርሲ ደጋግሞ የደረሰው የሃይማኖት ተኮር ጥቃትን ጨምሮ በሀገሪቱ ከጦር ወንጀል እስከ ዘር ማጥፋት ደረጃ የሚጠቀሱ ጥፋቶች መድረሳቸውንም ነው በሀተታቸው ያብራሩት። ዓለም አቀፍ የወንጀል ፍትህ አካላትን በሰብአዊነት ላይ የተፈጸሙ ወንጀሎች ተጠያቂ የሆኑትን ጠቅላይ ሚኒስትር አብይ አህመድና የዚህ አገዛዝ ሌሎች ባለስልጣናትን ያዘዙት የፈቀዱት ወይም ያመቻቹ ከፍተኛ የደህንነትና የፖለቲካ ሹማምንትን ለፍርድ ለማቅረብ የሚያስችሉ ማስረጃዎችን ስልታዊ በሆነ መንገድ በመመዝገብ ተጠያቂ እንዲያደርጉም ጥሪ አስተላልፏል። ኮከብ የሌለውን ባንዲራ ያዛችሁ በማለት በጣም በርካታ ሰዎች ያስራል፣ ያንገላታል፣ ያስጨንቃል፣ ያፍናል። ይሄ ጉዳይ ህዝብ ለለውጥ የነበረውን ፍላጎት ህዝብ በኢትዮጵያ ውስጥ ያለው አስተዳደር መልክና አሰራር እንዲቀይር የነበረው መሻት ሊያስቆም የሚችል አልነበረም። ያም በመሆኑ ከለውጡ ጥቂት ቀደም ብሎ የመፈንቅለ መንግስት ውይይቶችና ድርድሮች ነበሩ። ያ የመፈንቅለ መንግስት ድርድር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሰሙ እኔ እኮ እዚህ ያለሁት ለማገልገል ነው፣ መፈንቅለ መንግስት አያስፈልግም፣ ኃይለማርያም አያስፈልግም የምትሉ ከሆነ ማንኛውም ሰዓት ስልጣኔን ለመልቀቅ ዝግጁ ስለሆንኩ ምን ያደርጋል የሚል ሐሳብ በግልጽ ይህንን ጉዳይ ከሚመክሩ ሰዎች ጋር አንስተው ተወያይተው ነበር። ሌሎቻችን ደግሞ መፈንቅለ መንግስት እንዴት ይባላል? ይሄ መፈንቅለ ሰው ነው የሚባል እንጂ መንግስቶች እንዴት ራሳቸውን ይፈነቅላሉ? መንግስት ማለት ኢትዮጵያ ውስጥ መከላከያ ነው። መንግስት ማለት ደህንነት ነው። መንግስት ራሱን እንዴት ይፈነቅላል? ራሱ ይመራውን ሀገር። የህወሓት አባላትና ቤተሰቦቻቸውን በተመለከተ አሜሪካ የቪዛ ገዳ መጣሏን በሰዓት እያሳወቀች ትገኛለች። የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በመግለጫቸው ይዘው እንደወጡት ከሆነ በሰሜን ኢትዮጵያ የተከሰተውን ውጥረት ተከትሎ በህወሓት አባላትና በአባላቱ ቅርብ ቤተሰብ ላይ የቪዛ ገዳ መጣላቸው ነው እየተነገረ የሚገኘው። ከዚህ ቀደም ማለትም በ2021 ማለት ነው በፌዴራል መንግስቱ እንዲሁም ደግሞ በህወሓት በኩል ተፈጥሮ የሚነበረው ግጭትና ውጥረት ተከትሎ በርካታ የቪዛ ገዳዎች ተጥለው እንደነበር የሚታወስ ቢሆንም አሁንም በድጋሚ ማለት ነው በህወሓት አባላትና በቤተሰቦቻቸው ላይ የቪዛ ገዳ መጣላቸው ነው እያሳወቁ የሚገኙት። የውጭ ጉዳይ ሚኒስትሩ እንደተናገሩት ከሆነ እንግዲህ በሰላሙ ላይ ከፍተኛ የሆነ ጫና ፈጥረዋል፣ እንዲሁም ደግሞ አክራሪ የሆነ አቋም አላቸው ባላቸው የህወሓት አባላትና ቤተሰቦቻቸው ላይ ነው ይህንን ቪዛ ገዳ እንደጣሉ እየተነገረ የሚገኘው። በሰሜን ኢትዮጵያ ላይ አሁንም በድጋሚ የተከሰተውን ውጥረት ተከትሎም እንግዲህ በእነዚህ አባላትና ቤተሰቦቻቸው ላይ የቪዛ እገዳ መጣላቸውን ይፋ አድርጓል። ዝርዝር ሀሳቦችን የምትፈልጉ ከሆነ ቴሌግራም ቻናሌ ላይ ፖስት አድርጌላችኋለሁ። በዚህ ቴሌግራም እየገባችሁ ቼክ ማድረጋችሁን አትርሱ። በሌሎች መረጃዎች በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁን። የግብፁ ፕሬዚዳንት አልሲሲ እና ዶናልድ ትራምፕ የፍቅር ግንኙነት እንዳላቸው ዶናልድ ትራምፕ ተናግረዋል። ገና እንደተያየ ነው በፍቅር የወደቅ ነው ዲፕ ላቭ የወደቅ ነው ማለት እንግዲህ ዶናልድ ትራምፕ በትላንትናው በጂ7 በነበረው ስብሰባ ላይ ተናግረዋል። ቪዲዮ ላሳያችሁ። So he was in a hotel and I met him. And we fell in love, deeply in love. And he didn't even want to see Hillary. He said, ሆቴል ውስጥ የተገናኘ ነው። ከዛ በመጀመሪያ እይታችን ዊ ፌል ኢን ላቭ በፍቅር ወደቅን፣ ጥልቅ ወደሆነ ፍቅር ወደቅን በማለት እንግዲህ ዶናልድ ትራምፕ የተናገሩት ያኔ ከሂላሪ ክሊንተን ጋር በመወዳደርበት ሰዓት ለፕሬዚደንሻል እንትኑ በመወዳደርበት ሰዓትና ከሂላሪ ጋር ባለውበት ሰዓት ነበር እንግዲህ ኤልሲሲ መጥቶ ቪዚት ያደረገኝ። ብቻ የሁለቱ ፕሬዚዳንቶች ፍቅርን ወደ ጎን አድርገውና ስለ ኢትዮጵያ የተናገሩትን ነገር ደግሞ እዚህ ጋር ልንገራችሁ። helping him with a little dam project that I think you were very unfairly treated, if you want to know that, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt. በዚህ ግድብ ምክንያት ግብጽ ፌስ እያደረገች ስላለው ችግርም እንደዚሁ እንነጋገራለን ብለዋል። ስለ ትሬድ እናወራለን፣ ስለ ግድቡ እናወራለን። ግድቡ በደንብ ሀንድል አልተደረገም፣ ግብጽ የተጎዳቸው የሚል ነገር ነው የተናገሩ። ኢትዮጵያ ውስጥ የተገነባው ግድብ በማለት የሚናገረው ካስታወስን እንግዲህ በአሜሪካ ብር የተገነባው ይህ ግድብ በማለት እንግዲህ መናገራቸው የሚታወሳል ዶናልድ ትራምፕ። ለእናንተ የትኛው መሆን አሳሳቢ የሆነባችሁ ሁለቱ ፕሬዚዳንቶች ያሉ የፍቅር ግንኙነት ወይስ ደግሞ ስለ ኢትዮጵያ ያወሩት ነገር? ሀሳቦችን ኮመንት ላይ አስቀምጡልኝ። ይመቻችሁ።